ሰላም ሰላም ወድ የማዩ ስፖርት ተከታታዮች እንደምን አደራችሁ። ዛሬ ትላንትና የተደረጉ የዓለም ዋንጫ እና አስገራሚ ክስተቶች የምንዳስስበት ጥንቅራችን ተጀምሯል። ሰኞ ማለዳ ላይ ተገኝተን አይተናል። ብራዚል በኖርዌይ ተሸንፋ ከዓለም ዋንጫ ውድድር ሆናለች። አዘጋጅ ሀገር ሜክሲኮም በእንግሊዝ ተሸንፋ እንግዲህ ወታለች። ሜክሲኮም በጨዋታው ድንቅ እንቅስቃሴ ብታደርግም እንግዲህ በእንግሊዝ 3-0 ተሸንፋ ወታለችም። ዛሬ የሚደረጉ ጨዋታዎች ይኖራሉ። ስለነሱም ጥቆማ እንሰጣለን። እስከ መጨረሻው ድረስ አብራችሁን ሆኖ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በተለይ ኖርዌይን ከብራዚል ያገናኘውን ጨዋታ የበለጠ የምንመለከትበት ብራዚል በራሷ ጊዜ የተሸነፈችበት፣ ኖርዌይ ደግሞ ድንቅ እንቅስቃሴ ለማድረግ የሞከረችበት፣ ኤርሊንግ ሃላንድ በሜዳ ላይ ሲንጎማለለ አምሽቶም ነገር ግን ኖርዌይ እንድታሸንፍ ያገዘበት ድንቅ ምሽት የምናይበት ይሆናል ማለት ነው። እንግዲህ የመጀመሪያው ጨዋታ ብራዚልን ከኖርዌይ ያገናኘው ጨዋታ ነበር። እንግዲህ ከጨዋታ በፊት የኖርዌይ አሰልጣኝ ብራዚል አሸንፈን አታውቅም የሚል ሀሳብ ሰጥተው ነበር። እውነትም በታሪኳ ብራዚል ኖርዌይን ማሸነፍ እንግዲህ ያልቻለችበት አጋጣሚ ትላንትናም ቀጥሏል። በብራዚል በኩል እንግዲህ ገና በመጀመሪያው ማቲያስ ኩኛ ላይ በተሰራው ጥፋት ፔናልቲ ያገኙ ብሩኖ ጉማሬሽ ፔናልቲውን ሳያስቆጥር ቀረ። ከዛ በኋላም የተለያየ እንቅስቃሴዎች ሲያደርጉ ነበር። የመጀመሪያ አጋማሽ ላይ ጥሩ ነበር። ሁለተኛ አጋማሽ ላይ ግን የተዘበራረቀ የብራዚልን አጨዋወት የተመለከትንበት መርሃ ግብር ነው። እንግዲህ ብራዚሎች የተለያየ በየደቂቃው ሲቀያየሩ ተመልክተናል። በተለይ ከሃይድሬሽን ብሬክ በኋላ ሁለተኛ አጋማሽ ላይ ብራዚሎች ሙሉ በሙሉ የጠፉበት፣ ቪኒሺየስ ጁኒየር የቆመበት፣ ኔይማር ጁኒየር ብቻውን ሲሯሯጥ የነበረበት፣ በቪኒሺየስ ጁኒየር እና ኔይማር መካከል እንደውም ጭራሽ ጸብ ያለ የሚመስልበት ጨዋታ ነበር የተመለከትነው። እንግዲህ በኖርዌይ በኩል አጥቂውም ኤርሊንግ ብሮት ሃላንድ ኳስ ለመንካት የሚጸየፍ የሚመስል እንቅስቃሴ ነበር በሜዳ ውስጥ ሲያደርግ የነበረው። ኳስ ለመቀማት ያን ያህል የማይጣጣርበት ጨዋታ መርሃ ግብር ነው ያሳለፈው። ነገር ግን ያገኛቸውን አጋጣሚዎች ሁሉ ወደ ጎል የቀየረበት እና ኦዲጋርድ ድንቅ እንቅስቃሴ ሲያደርግ ያመሸበት፣ ሜዳው ስሜቱን መቆጣጠር ሳይችል በእያንዳንዱ ቅጽበት ሲደሰት የነበረበት አጋጣሚን ተመልክተናል። ያም ሆነ እንግዲህ ብራዚል ከሸነፈ ከውድድሩ ወጥታለች። ኔይማር ጁኒየር ተቀይሮ ገብቶ ፔናልቲ አስቆጠረም። 2-1 ተሸንፋ ከጨዋታው ወጣች። ሌሊት የተደረገው የአዘጋጅ ሀገር ሜክሲኮና እንግሊዝ ጨዋታም ሁለት መልክ የተመለከትንበት ነው። አሸናፊዋ እንግሊዝ ናት። ጨዋታውን የበለጠ ስትንቀሳቀስ የነበረችው ግን አዘጋጁ ሀገር ሜክሲኮ ነበረች። እንግዲህ ሜክሲኮ 23 ሹት አድርጋለች፣ እንግሊዝ 6 ብቻ ነው። ነገር ግን ከ23ቱ ኢላማዎችን የጠበቁት 5 ብቻ ናቸው። እንግሊዝ 6ቱ ሞከረች፣ ከ6ቱ 5ቱ ኢላማውን የጠበቀ ነው። 66 ከመቶ ኳስ ቁጥጥር የነበራት ሜክሲኮም እንግዲህ በእንግሊዝን የበላይነት አላት። እንግሊዝ 34 ከመቶ ብቻ ኳስን ፕሮሰስ አድርጋለች። 465 ኳሶችን ተቀባብለዋል። እንግሊዝ 262 ብቻ ነው። ፓስ አኩሬሲያቸውን ከተመለከትን ሜክሲኮ 92 ከመቶ ፓስ አኩሬሲ ነበራት። እንግሊዝ 83 ከመቶ ብቻ ነው። ሜክሲኮች 13 ፋውሎችን ሰሩ፣ እንግሊዝ 6። ሜክሲኮ 2 ቢጫ ካርድ ተመለከቱ። በእንግሊዝ በኩል 4 ቀይ ካርድ ቢጫ ካርድ ተመለከቱ። በእንግሊዝ በኩል ጀረድ ኳንሳ ቀይ ካርድ ተመለከተ። ሁለተኛውን አጋማሽ እንግሊዞች እንግዲህ በ10 ጨዋታ ተጫዋቾች ለመጫወት ተገደዱ። 12 ኮርነር አገኙ፣ የማዕዘን ምት አግኝተዋል ሜክሲኮዎች። እንግሊዞች 2 ብቻ ነው ያገኙት። በአጠቃላይ እንግዲህ ጁድ ቤሊንግሃም 2 ጎሎችን አስቆጠረ በ2 ደቂቃ ልዩነት ውስጥ። ሃሪ ኬን በፔናልቲ ሌላኛውን ጎል አከለ።
3-2 አሸነፉ። ሜክሲኮን ከሽንፈት ያልታደጉ 2 ግቦች ኮኒኒዮስ እና ራፎርድ ሄሜኔስ በፍጹም ቅጣት ምት ማስቆጠር ቻሉ። ያም ሆነ እንግዲህ በመጨረሻ ሜክሲኮም ካናዳን ተከትላ ተሰናበተች። አሁን አዘጋጅ ሀገር አሜሪካ ብቻ ቀርታለች ማለት ነው። እንግዲህ ሜክሲኮ ድንቅ እንቅስቃሴ ብታደርግም ተሸንፋለች። ከጨዋታው በኋላ የሜክሲኮ ብሔራዊ ቡድን አሰልጣኝ ጃቪየር አጉዬር እንግዲህ ቡድናቸውን መውቀስ እንደማይፈልጉ ከጨዋታው በኋላ አስተያየታቸውን ተናግረዋል። የሚችለውን ሁሉ አድርገናል ያሉትን አሰልጣኙ ተጫዋቾቹን የማወቅስበት ምንም አይነት ምክንያት የለኝም ሲሉ ተደምጠዋል። ሁሉንም አድርገናል፣ ድጋፍ ለማመስገን ፈልጋለሁ፣ ትልቅ ብሔራዊ ቡድን አለን ሲሉ እንግዲህ አሰልጣኝ ጨምረው ተናግረዋል። እንግሊዝ እንግዲህ ተጫዋቿን በደስታ አገላለጽ ውስጥ ማታለይ ከጨዋታው መጠናቀቅ በኋላ በደስታ ገለጻ ላይ ጉዳት ያጋጠመው ሄንደርሰን እንግዲህ ከበድ ያለ ጉዳት መሆኑ ተገልጿል። ጉዳቱ የደረሰው የእጅ መገጣጠሚያ ላይ እንደሆነ ሲገለጽ ቀላል የሚባል ጉዳት እንዳልሆነ ግን ተነግሯል። በጉዳዩ ላይ የተጠየቀው ተሰልጣኝ ቶማስ ቱኬል ቀላል ጉዳት አይመስለኝም፣ ከበድ ያለ ጉዳት ይመስለኛል ሲሉ እንግዲህ አስተያየታቸውን ሰጥተዋል። የጨዋታ ኮከብ ጁድ ቤሊንግሃም በበኩሉ የሕክምና ክፍላችን ክትትል እያደረገለት ነው፣ ሁላችንም ከጎኑ ነን ሲል እንግዲህ ተደምጧል። በደስታ አገላለጽ ላይ እንግዲህ ኤንደርሰን ጉዳት አስተናግዷል። በ10 ተጫዋች ሁለተኛ አጋማሽ የተጫወተችው እንግሊዞች በሃሪ ኬን እና ቤሊንግሃም እንግዲህ አሸንፋለች። ሜክሲኮ ጥሎ ማለፉን ካናዳን በመከተል ሁለተኛዋ የተሰናባች ሀገር ሆናለች። በቀጣይ ሩብ ፍጻሜ እንግሊዝ ከኖርዌይ ጋር ተጠባቂ መርሃ ግብራቸውን በሚያሚ የሚያካሂዱ ይሆናል። የኤርሊንግ ብራውት ሃላንድ ሀገር እንግዲህ ብራዚልን ጥላ አሁን ደግሞ ከፊቷ እንግሊዝን የምትጋፈጥ ይሆናል። የብራዚልን ግብ ኔይማር በፍጹም ቅጣት ምት አስቆጥረዋል። ኤርሊንግ ሃላንድ በዓለም ዋንጫው 7ኛ ጎሉን ማስቆጠር ችሏል። ብራዚል ከ16 ውስጥ ከዓለም ዋንጫ ለመሰናበት ተገዳለች። ኖርዌይ በቀጣይ ዙር እንግዲህ እንግሊዝን ትገጥማለች። በእንግሊዝ ላይስ ምን አይነት እንቅስቃሴ ታሳያለች የሚለው ይጠበቃል። ነገር ግን የዘንድሮ የዓለም ዋንጫ ክስተት መሆኗን ግን በምንም ታምር የምታቆም አይመስልም። ብራዚላዊ ኮከብ ኔይማር በሌላ የዓለም ዋንጫ እንደማንመለከተው ከጨዋታው በኋላ ተናግሯል። ከኖርዌይ ሽንፈት በኋላ በእንባ የታየውን ኔይማር ጁኒየር ሞከርኩኝ አሁን ግን አብቅቷል ሲል በቴሌቪዥን መስኮት ታይቷል። ከጉዳት ጋር ታግሎ በዚህ የዓለም ዋንጫ ላይ የደረሰው ኔይማር የመጨረሻ የዓለም ዋንጫው እንደሆነ አሁን አብቅቷል ሲል እንግዲህ ገልጿል። የኖርዌይ ብሔራዊ ቡድን ኮከብና ጎል አስቆጣሪ ኤርሊንግ ብራውት ሃላንድ ጎል በቀላሉ እንዴት እንደማስቆጥር አላውቅም ሲል ተደምጧል። ከፈጣሪ የተሰጠኝ ስጦታ ነው በማለት ሲገልጸው የማገኛቸውን 1 ወይም 2 እድሎች ጎል ይሆናሉ፣ አሁን ላይ ሳስበው የፈጣሪ ስጦታ ነው ሲል ተናግሯል። የቡድን አጋሩ አንድሪያስ ሸልድራፕ በበኩሉ ስለ ሃላንድ ለመናገር ቃላት ያጥረኛል፣ ኖርዌይ በመሆኑ ደስተኛ ነኝ ሲል ተናግሯል። አክሎም ሃላንድ የኛ ስለሆነ እድለኞች ነን ሲል ተጨማሪ ጎሎችን በውድድሩ እንደሚያስቆጥር ተስፋ አለኝ፣ እንጠብቃለን ሲል እንግዲህ ተናግሯል። እውነት ነው፣ ሃላንድ ሜዳ ውስጥ ብዙም ሲንቀሳቀስ ኳሶችን ሲነካ ኳስ ለመቀማት ሙከራ ሲያደርግ አልተመለከትነውም። እንደውም በእግር ኳስ በኳሱ ኳሶችን ላለመቀበል የሚጸየፍ ያክል ነበር ይመስለው። ነገር ግን እንግዲህ ጎሉን አስቆጥሯል። ይሄ ከፈጣሪ የተሰጠኝ ድል በረከት ነው፣ ስጦታ ነው ማለቱ እውነት ይመስላል። መላው ብራዚላውያን ይቅርታ መጠየቅ እፈልጋለሁ ይላል የብራዚሉ ብሔራዊ ቡድን አምበል ማርኪኒዮስ ለሽንፈቱ ኃላፊነቱን እንደሚወስድ ገልጿል። ኃላፊነቱ እኔና የቡድኑ ትልልቅ ተጫዋቾች መውሰድ አለብን ሲል አዲሱ ትውልድ ወደፊት መጓዝ ይኖርባቸዋል በማለት ወጣቶች ከጫና ውጭ እንዲሆኑ አሳስቧል። ያንን ብንሰጥም በቂ አልነበረም።
ከዚህ ትምህርት መውሰድ ይኖርብናል ሲል መላው ብራዚላውያን ይቅርታ መጠየቅ እፈልጋለሁ ሲል እንግዲህ ከጨዋታው በኋላ ተነግሯል። እንግሊዝ ብሔራዊ ቡድን በዘንድሮው ዓለም ዋንጫ ጉዞ 11 ጎሎችን ከመረብ ላይ ማሳረፍ ችሏል። ሃሪኬን እንግዲህ 6 ጎሎችን አስቆጥሯል። ቤሊንግሃም 4 ጎሎችን አስቆጥሯል። ማርከስ ራሽፎርድ 1 ጎል ከመረብ አሳርፏል። ለብሔራዊ ቡድኑ በተጠናቀቀው የውድድር ዘመን በፕሪሚየር ሊጉ የተጫወቱ የቡድን አባል አንድም ግብ ማስቆጠር አልቻሉም። እንግዲህ ሃሪኬን በባየር ሙኒክ፣ ጁድ ቤሊንግሃም በሪያል ማድሪድ፣ ማርከስ ራሽፎርድ በባርሴሎና መቆየታቸው ይታወቃል። እስካሁን በእንግሊዝ ፕሪሚየር ሊግ የሚጫወቱ የእንግሊዛውያን ተጫዋቾች ምንም አይነት የጎል አስተዋጽኦ እንግዲህ ሳያደርጉ እዚህ ደርሰዋል። ቀጣይስ ምን ያደርጋሉ? እንግዲህ ኖርዌይን ጥላ ታልፋለች ወይስ ደግሞ በኖርዌይ ትሰናበታለች የሚለው አሁንም ከወዲሁ እንድንጠብቀው አድርጎናል። ያም ሆነ እንግዲህ እንግሊዝ ትላንትና ሜክሲኮን አሸንፋ ወደ ቀጣዩ ዙር አልፋለች። እንግዲህ አሰልጣኝ ቶማስ ቱኬል በትላንትናው ጨዋታ አንቶኒ ጎርደን በቋሚ አሰላለፍ ለመመልከት ማሰባቸው ቶማስ ቱኬል ባለፉት 2 ጨዋታዎች በቀኝ የፊት መስመር ቦታ ማርከስ ራሽፎርድን መርጠው ነበር። አንቶኒ ጎርደን በኮንጎ ጨዋታ ተቀይሮ ገብቶ ለሃሪኬን 2 ለግብ የሆነ ኳስ አመቻችቶ ማቀበሉ አይዘነጋም። በሌላ በኩል ጃሬል ኳንሳ በቀኝ መስመር ቦታ በቋሚነት ወደ ሜዳ ገብቷል። ነገር ግን እንግዲህ ጃሬል ኳንሳ በቀይ ካርድ ከሜዳ ለመሰናበት ተገዷል። ነገር ግን በ10 ተጫዋቾች የተጫወተችው እንግሊዝ አሸንፋ ለመውጣት ችላለች። እንግሊዝ እንግዲህ ይህን ወጣት ትውልድ ይዛ እስከምን ትጓዛለች የሚለው በጉጉት የሚጠበቀው ጉዳይ ነው። ዛሬ አንድ ጨዋታ ይጠበቃል። ፖርቹጋል ከስፔን ምሽት 4 ሰዓት ላይ የሚያደርጉት ጨዋታ በጉጉት ይጠበቃል። ክርስቲያኖ ሮናልዶን ከላሚን ያማል የሚያገናኘው ጨዋታ ዛሬ ዓለም ሁሉ እንግዲህ በጉጉት እንዲጠብቀው ይሆናል። እንግዲህ ስፔኖች ድንቅ እንቅስቃሴ ወደ ማድረግ ተመልሰዋል። ፖርቹጋሎች ግን አሁንም አስተማማኝ እንቅስቃሴ ያደርገዋል ለማለት እንቸገራለን። ነገር ግን ዛሬ ከስፔን ጋር እንግዲህ የሚያደርጉት ጨዋታ በጉጉት እንዲጠበቅ ሆኗል። ከአሁን ፊት ሁለቱ ክለቦች እንግዲህ በቅርብ 4 ጨዋታዎችን ተገናኝተው ፖርቹጋል 1 አሸንፋለች፣ ስፔን 1 ስታሸንፍ በ2 እንግዲህ አቻ ተለያይተዋል። በዩሮ የተገናኙበትን ቅጽበት እናስታውሳለን። ፖርቹጋል በዛን ጨዋታ አሸንፈዋል። ዛሬ እንግዲህ ኦፕታ ሱፐር ኮምፒውተር ለፖርቹጋል 24 ከመቶ ሰጥቷል። 50 ከመቶ ስፔን ያሸንፋል፣ 26 ከመቶ ወደ ኤክስትራ ታይም ያመራል ይሄ ጨዋታ የሚል ቅድመ ግምቱ ሰጥቷል። እንግዲህ ላሚን ያማልን ከክርስቲያኖ ሮናልዶ የሚያገናኘው ጨዋታ ምሽት 4 ሰዓት ሲል ዓለም ሁሉ በጉጉት የሚጠብቀው ነው። ይህን ጨዋታ ማን ያሸንፋል? ግምታችሁን በኮመንት ሴክሽን አጋሩን። ለሚደግፉት ክለብ ሁሉ ግን መልካም እድል እንመኛለን። ባላችሁበት መልካም ቀን ይሁንላችሁ።